ብፁዕ አቡነ ማቲያስ ታማዋል አቡነ አብርሃም ላይ ውጊያ ተከፍቷል ከኃጢአተ ሰዶሞች ፈንድ ይደረግላቸዋል ማህበራዊ ሚዲያ አጀንዳ ሲዝ ምላሽ የሚሰጡ ጳጳሳት አሉ ብፁዕ አቡነ አብርሃም ኑዝመቱ ያላቸው ሰው ማን ነው የጳጳሳት ኃጢአት ይነገራል እንዴ እንኳን የጳጳስ የወንድም የጓደኛ ኃጢአት አይነገርም እኮ ሁሉም የራሱ ገዢ ጳጳስ ያስፈልገዋል እኛ የያዝነው አምላክ የበቀል አምላክ ነው ሰላም ጤና ይስጥልኝ ውድ የቃለቀርን ሚዲያ ቤተሰቦቻችን እንደምን አላችሁ በእያላችሁበት ሰዓት አቆጣጠር እንዳላችሁበት ሁኔታ ሰላማችሁ ብዝት ይበል ማለት ፈልጋለሁ ወንድም እህቶቼ ታላቅ ታናሾቼ እንደየድሚያችሁና እንደየክብራችሁ መጠን ሁላችሁም በእያላችሁበት ሰዓት አቆጣጠር ሰላማችሁ ይብዛ እናት አባት ወንድም እህት ከነመላው ቤተሰቦቻችሁ እግዚአብሔር ከክፉ ነገር ይጠብቃችሁ መቤታችን ቅድስተ ቅዱሳን ድንግል ማርያም ጥላክላት ሆናችሁ ክፉን ነገር ያርቅልን ማለት ፈልጋለሁ የዛሬውን ቀን መታሰቢያ የምናደርጋቸው አቡነ ስንፋስ ክርስቶስ ናቸው ዛሬ 9 ነው አይደል በረከት ረድኤታቸው ይደርባችሁ ለሁላችሁ ታሞ ያሉ በእስር ቤት በጸበል ስፍራ በሆስፒታልና በመከራ ውስጥ የሚገኙ ወገኖቻችን እግዚአብሔር ያስብልን መረጃዎች ይዤላችኋለሁ ዛሬ የሁሉንም ሃይማኖት ተቋማት የሚወክል አንድ መረጃ ይዤላችኋለሁ ከአንድ የመንግስት ተቋም ጋር የኢትዮጵያ ኦርቶዶክስ ተዋሕዶ ቤተክርስቲያን የመሰረተ ክርስቶስ ቤተክርስቲያን የመካነ ኢየሱስ ቤተክርስቲያን የእስልምና ምክር ቤት እንዲሁም የእግር ኳስ ፌዴሬሽን በተመለከተ ያስኩላችሁ መረጃ አለ አያይዤ ያቀርብላችኋለሁ ሁሉንም ከዛ በማስከተል ከያስኩላችሁ መረጃዎች በማስከተል ሰሞኑን ማህበራዊ ሚዲያ ላይ እየተሰራፋ የሚገኘው ከሴቶች እግር ኳስ ጋር የተያያዘውን ነገር ትንሽ ጨረፍ አድርጌ ነካ አድርጌ የብፁዕ አቡነ አብርሃምን አስደንጋጭ ንግግር ለማን ነው ምንድነው የተናገሩት ጉዳያቸውስ መልእክታቸውስ ከምን ጋር ነው የሚለው ነገር ሐሳቡን ይዘን እንተነተነዋል ከዛም አያይዘን ኢቢኤስና ትላንትና ማምሻውን የተፈጠረ አንድ አስደንጋጭ ክስተትን እዚሁ አዲስ አበባ ላይ ይዤላችሁ መጥቻለሁ እዚሁ መገናኛ አካባቢ ከሁሉ በፊት ግን ስለሚቀድመው በህይወት ያለፉ በኦርቶዶክሳዊነታችን ለታረዱ ወገኖቻችን በሙሉ ቤትም ስፍራ አላሉ ባጸደ ገነት ያኑርልን ነፍሳቸውንም ይማርልን ከክፉ ነገር ያርቅልን መጽናናት የሚገባቸው ወገኖቻችን ሁሉንም ማለት ነው ከነመላ ቤተሰቦቻቸው ጨምሮ መጽናናትን ያድልልን ከሁሉ በፊት ታዲያ የመጀመሪያውን ፕሮግራሚን የሚጀምረው ስለ ብፁዕ ወቅዱስ አቡነ ማቲያስ የተሰማው ታሪክ ምንድነው አስደንጋጭ መረጃ እሱ መረጃ ማጋራችሁ ይሆናል ከመሸጋገሪያ በኋላ መረጃዎቹን አቀርብላችኋለሁ አብራችሁን ትቆዩ ጋብዛችኋለሁ አምላክ እስራኤል ክበርልን ዘላለም ፍቅር የወደድከኝ ክንድ ዘወትር የጥቅምት ስንብት የወራ ህዳር መዓዛ ዘመነ ጽጌ ሁለቱን አያይዛ መስከረምን ሸኘናት የሙታንሳ አባቶችን አደራና ሲዛ የተዋህዶ ልጆች በሚቆጠር ዕድሜ የማይቆጠር በረከት ስጡት ይሰጣችኋል ሲሰጥ ለማያልቅበት ልጆቻችን በአቶቻችንን ጨርሱ የሚለውን የሙታንሳ ገዳም አባቶቻችንን ድምፃቸውን አትርሱ የመናንያኑ ተማጽኖ ዛሬም ይሰማል እናም ዘንድሮ ገዳማውያኑ ክረምቱን በጎርፍ ሳይወሰዱ በወጨፎ ሳይመቱ እንዲያልፉ በአታቸውን እንገንባ ዘላለም ፍቅር የወደድከኝ ለድካማችሁ ረፍትን የምትናፍቁ ለህመማችሁ መድኃኒት ፍለጋ የምትባዝኑ ተፈውሳችሁ ለመመለስ ወደ አንጎለላ ጽራሪያም ሰሚነሽ ኪዳነ ምሕረት ኑ በፈዋሽ ጸበሏ ተጠምቀን በእምነት በረከቷ ተሞልተን ደግሞ እንደ መላእክቱ በዝማሬ በምስጋና ደጇን ተሳልመን እንመለሳለን ስለ ጉዞ በፍጹም እንዳታስቡ ዘወትር ቅዳሜና እሁድ ከሌሊቱ 11 ሰዓት ጀምሮ መገናኛ ደራርቱ ህንጻ ፊት ለፊት ወስዶ የሚመልስ በርካታ ባሶችን አቁመን እንጠብቆታለን ለበለጠ መረጃ ከታች ባሉት የገዳሙ የጉዞ ስልክ ቁጥሮች ይደውሉ መባ ስጦታችሁን ለመላክ ደግሞ የገዳሙን የባንክ አካውንቶች ይጠቀሙ
አመሰግናለሁ ሰብስክራይብ ላይክ እንድ ሼር አድርጉኛል አልኳችሁም ስገባ ምክንያቱም የሚያስደነግጥ መረጃ ስለሆነ ብፁዕ አቡነ ማቲያስ ታማዋል አደጋ ደርሶባቸዋል ብፁዕ አቡነ ማቲያስ ማምሻውን ጀምሮ እየወጡ ያሉ መረጃዎች የሚያሳዩት ምንድነው ታማዋል የሚሉ መረጃዎች ናቸው እንኳን ብፁዕ ቅዱስ አቡነ ማቲያስ አንድ ምእመን ኢትዮጵያዊ ያልሆነ ኦርቶዶክስ ያልሆነ ምእመን የትኛውን የሌላ እምነት ተከታይ አንድ ነገር ሲሆን ትክክል አይደለም እንላለን ብፁዕ ቅዱስ አቡነ ማቲያስ ደግሞ ለየት የሚያደርጋቸው ሁላችን አባት ናቸው በተለይ የኛ የኦርቶዶክሳውያን አባታችን ናቸው የብፁዓን ሊቃነ ጳጳሳት የበላይ አባት ናቸው ብፁዓን ሊቃነ ጳጳሳት አባቶቻችን ናቸው ባይፈልጉትም የተቀመጡት እንኳን አሁንም አባቶቻችን ናቸው ወንበሩን ይዘው መንበሩን ይዘው ለተቀመጡ አባቶቻችን ናቸው እኛ የዚህ ሀገረ ስብከት ሊቀ ጳጳስ ነው አባታችን ብለን አናውቅ የዛኛውም ሀገረ ስብከት ሊቀ ጳጳስ ነው ብለን አባታችን ብለን ለይተን አናውቅ የዚህ ሀገረ ሊቀ ጳጳስ ነው የኔ አባት የዛኛው ሀገረ ስብከት ሊቀ ጳጳስ የኔ አባት አይደለም ብለን አናውቅ እኛ ኦርቶዶክሳውያን የቅዱስ ሲኖዶስ አባል የሆኑ ሁሉም አባቶች አባቶቻችን ናቸው ብፁዕ ቅዱስ አቡነ ማቲያስ ደግሞ የሁላችንም የበላይ ጠባቂ አባት ናቸው እሳቸው ማህበራዊ ሚዲያ ላይ እየተወራ ያለው መረጃ ምንድነው ሲራመዱ ምንጣፍ አደናቅፏቸው ወድቀው ትንሽ ያጥንት ሰብራት ገጥመዋቸዋል የሚል መረጃ ነው እየተናፈሰ ያለው ነገር ግን ሙሉ ጤንነታቸው ደህና ሲሆን ወደ መንበራቸው ይመለሳሉ ህክምና እየተከታተሉ ነው የሚል መረጃ ነው ያለው በእድሜ የገፉ አባት በአካባቢያችን እንደምናውቀው ደገፍ ብለው እንኳን ሲወድቁ ያማቸዋል ብፁዕ አባታችን ደግሞ ስንት ነገር የተሻገሩ አባት ነው ያሉት ስንት መከራ የተሻገሩ አባት ናቸው ይውረዱ የሚባል ዘመቻ እንኳን ከውጭ ከውስጥም አባ አላላቸውም የሚባል ዘመቻ ተከፍቶባቸው ወደ ትግራይ ሂዱ ሲባል ዘመቻ ሲከፈትባቸው አሜሪካ ሄደው ሊቀሩ ነው ሲባል ዘመቻ ሲከፈትባቸው የነበረ የስነ ልቦናም የአካልም ጦርነት የተከፈተባቸው አባት ነው ያሉት እኚህ የተገፉ አባታችን ብፁዕ ቅዱስ አቡነ ማቲያስ አሁን በመልካም ጤንነት ላይ እንደሚገኙ ታውቋል እና ኦርቶዶክሳውያን ለብፁዕ አባታችን ሁላችሁም ጸሎታችሁን እንድታደርጉ በዚህ አጋጣሚ ጥሬን አስተላልፋለሁ አባታችን ከታመሙበት አገግመው ቀና ብለው ጠንከር ብለው እንደ ቀድሞ አባትነቱ ቀና እንደሚያደርጉን እናምናለንና እግዚአብሔር ይማሮት ጨርሶ ይማሮት ማለት እንፈልጋለን በቃለ ቀርን ሚዲያና በራሴም ስም እንዲሁም በተመልካቾቻችን ስምም ነው መልእክቴን ማስተላልፈው የዛሬው መረጃዬና ያይዤ ለቅዱስ ሲኖዶስ ለኢትዮጵያ ኦርቶዶክስ ተዋሕዶ ቤተክርስቲያን ጥሪ አለኝ ለዚህኛው ቤተክርስቲያን ጥሪ አለኝ ለመካነ ኢየሱስ ለዚህኛው ቤተክርስቲያን ጥሪ አለኝ ለመሰረተ ክርስቶስ ለዚህኛው ምክር ቤት ጥሪ አለኝ የእስልምና ጠቅላይ ጉዳዮች ምክር ቤት ይሄንን መግለጫ እየሰጠው ይሄንን ፕሮግራም እየሰራው ባለውበት ሰዓት ላይ እነሱ ከደቂቃዎች በኋላ መግለጫ ይሰጣሉ በእስልምና እምነት ኒቃብና ሂጃብ በተመለከተ ማህበራዊ ሚዲያ ላይ መነጋገሪያ የሆነው የጠቅላይ ትምህርት ሚኒስቴርን ጉዳይ በተመለከተ መግለጫ ይሰጣሉ እኔ ግን እናንተ ከዚህ ጋር እንደሚያገናኛቸው ሃይማኖት ተቋማት ይሄንን ተቋምም እንድትወክሉና እንድትጠይቁ እንፈልጋለን እናንተም እንድትጠይቁ እንፈልጋለን ሁላችሁ አራታችሁ ያመጣዋችሁ የኢትዮጵያ ኦርቶዶክስ ተዋሕዶ ቤተክርስቲያን መካነ ኢየሱስ መሰረተ ክርስቶስ እና የእስልምና ጠቅላይ ምክር ቤት እና የኢትዮጵያ እግር ኳስ ፌዴሬሽን ስለነዚህ ልጆች ማንንም ብዙ ነገር ተናግሮ ያውቁ ማንንም መግለጫ ሰጥቶ ያውቁ በኢትዮጵያ በብሮድካስት ሰርቪስ ወይ ደግሞ በኢትዮጵያ ህግ ስርዓት የመገናኛ ብዙሃን ባለስልጣን ስር በተዋቀሩና ከዛ ፈቃድ በሚወስዱ ተቋማት መካከል በሬዲዮ በቀጥታ በሲዲ ስፖርት ተዘግበው የነበረው የሉሲዎች ወደ ሉሲፈርነት መቀየር በአጀንዳ ተደርጎ በማህበራዊ ሚዲያ ላይ ወይም ብቻ የተራገበው መነሻ የሆነው ሜንስትሪም ሚዲያው ነው በሬዲዮ ቀጥታ ስርጭት ስፖርቱን በሚወክሉ በዛ ላይ ለረጅም ዓመታት በሰሩ
ጋዜጠኞች መረጃው በአደባባይ የወጣበትን መረጃ አሳይተናቸዋል አሰምተናቸዋል ሁላችሁም ዝም ብላችኋል ሁላችሁም እናንተ ሃይማኖት ተቋማት ከዚህ ከሜኖናይት ቸርች ኢን ዩኤስኤ ጋር ግንኙነት አላችሁ በተለይ መሰረተ ክርስቶስና መካነ ኢየሱስ ከሉተራንት ቸርች ጋር ደግሞ የኢትዮጵያ ኦርቶዶክስ ተዋሕዶ ቤተክርስቲያን ሉተራንት ማለት የፕሮቴስታንት እምነት የኢትዮጵያ ኦርቶዶክስ ተዋሕዶ ቤተክርስቲያን የእስልምና ምክር ቤት መሰረተ ክርስቶስም መካነ ኢየሱስም ፈንድ ያገኛሉ ከኃጢአተ ሰዶሞች ፈንድ ይደረግላቸዋል እንድሰብኩ ነው እንድታምኑ ነው ይሄን ሰምታችሁ ታሉላችሁ ሃይማኖት ተቋማት በተለይ ለምሳሌ ይሄ የምታያ ሴት ለሴት ግንኙነት ነው ይኸው ሲሳሳሙ ነው ይሄ ሴት ተጫዋቾቻቸው እንዳይታይ ሸፈነ እነዚህ ሁለት አራ ይታየው ይኸው ወዴት ነው ወደዚህ ነው ይኸው እነዚህ ሁለቱ ሲሳሳሙ ለዚህ ጋዜጠኛ ደረሰው ይሄ ጋዜጠኛ ግን ለዘመናት አሁን የቆዩ ናቸው አንደኛዋ ከኳስ ወጣለች አሳልፈው ሰጥተዋት እዚህ ከተማችን ቡድን ነው አሳልፈው ሰጥተዋት ከኳስ ወጣለች ይሄ መረጃ ደርሶት እነዚህ ልጆች ግን እሱ እዚህ ፔንሲዮን ነኝ ነዚህ አልጋ ቤት ነኝ እያለ የቀያየ ነበር ሲጠቀምባቸው ነበረው አሁን ከሀገር ወጥቶ ተሟጋጅ ሆኖላል እነዚህ እዚህ ለምሶ ከሀገር ወጥቶ አንዱ የሌለ ነው ከውጭ ነው ስለነዚህ ያጋለጡት ምን ያህል እንዲሁም የእግር ኳስ ጋዜጠኞቹ በአደባባይ ወጥተው እየተሟገቱ ነው እኛ ደግሞ የሃይማኖት ተቋማት እናንተን እየተሟገትን እነሱ ስፖርት ፌዴሬሽን ይጠይቃሉ እኛ ደግሞ የሃይማኖት ተቋማችንን እንጠይቃለን በሀገሬው ሕግ ወንጀል የሆነውን ጉዳይ የተመሳሳይ ጾታ ግንኙነትን በተመለከተ ወንጀል የሆነውን ጉዳይ ይሄንን ከሚደግፉና ከሚያንቀሳቅሱ አካላት የሃይማኖት ተቋማቶች ገንዘብ ፈንድ እየተደረጉ በገንዘባቸው ምዕመኖቻቸው ስልጣን እንዲወስዱ ያደርጋሉ ስለዚህ እነዚህ የስፖርት እግር ኳስ ተጫዋቾች በሙሉ የዚህ ውጤት ናቸው ይያለን ነው ሁላችሁም የሃይማኖት ተቋማት አለችሁበት የሃይማኖት ተቋማት ጉባኤም አለበት በነገራችን ላይ ስልጣን ውስጥ እና ማንን ከማን ነው የምናድነው ስለማን ነው የምንናገረው ስለ መንግስት ስለ ስፖርት ፌዴሬሽኑ ስለ ሃይማኖት ተቋማቱ ለተቃወሙ ነው እናንተ በአደባባይ ወጣችሁ መሰረተ ክርስቶስ አሁን መቃወም ይችላል አንደበት አለው ወጥቶ የሃይማኖት ተቋማት መሪው እኮ የሜኖናይት ወርልድ ስብሰባ ላይ በአደባባይ ወጥተው ውክልና ወስደው ንግግር ያደረጉ መሪ ነው ያላቸው መሰረተ ክርስቶስ መካነ ኢየሱስስ ከሉተራንት ወርልድ ፌዴሬሽን ጋር በጋራ በመሆን የሚሰሩ ናቸው የኢትዮጵያ ኦርቶዶክስ ተዋሕዶ ቤተክርስቲያንስ በክርስቲያን ተራድኦ ልማት ኮሚሽን በኩል በብፁዕ አቡነ ሳሙኤል ስር በሚገኘው ተቋም ፈንድ እየተደረገች ሰፖርት እየተደረገች ስልጣን ተሰጣለች እና ምን ጠይቀው ማንን ሁላችሁንም ነው ምን ጠይቀው ሁላችሁም ይመለከታችኋል ሃይማኖት መሪነን የምትሉ አባቶች ቅዱስ ሲኖዶስ ለኛ የምንለው መካነ ኢየሱስ ሲኖዶስ ብላችሁ የምትጠሩት መሰረተ ክርስቶስ ሲኖዶስ የምትሉት የእስልምና ምክር ቤት የምንለው የሃይማኖት ተቋማት የምንለው ሁሉም እነዚህ ሜኖናይትና ወርልድ ሉተራን ቸርች በዳይሬክት ሰፖርት ያደርጓቸው ለዚህ ነው የምንጮህበት ሁሉ በአደባባይ ስለዚህ ማህበራዊ ሚዲያ አጀንዳ ሲዝ ምላሽ የሚሰጡ ጳጳሳት አሉ ስንሞት የሚናገር ጳጳስ የለም ስንሞት የሚያስለቅሰን የለም ስንሞት ለፈጣሪ እንድንጮህ የሚጠይቀን የለም ስንሞት ሰማዕትነት ከመግባት በፊት ምእመኑ ለንሳ እንዲበቃ ስጋ ወደሙ እንዲቀበል ወደ እግዚአብሔር እንዲጠይቅ የሚጠይቅ አባት የለንም አተናል ያልነው እሱ ምህላ አውጁልን ንሳ እንግባ ጾም ጸሎት እንያዝ ምድር ላይ ያለው የረከሰው ነገር በእግዚአብሔር ፊት ተንበርከከን አልቅሰን እንጽዳ ንጹህ እንሆን ብለን የጠየቅነው ብፁዕ አቡነ አብርሃም ለዚህ ምላሽ ሰጥተዋል
ከዚህ በፊት ብፁዕ አቡነ ናትናኤል በአደባባይ ወጥተው ምላሽ ሲሰጡ አንድ ነገር ተናግረን ነበር። እናንተ በአደባባይ ምላሽ ተሰጡናላችሁ መዋቅር ግን አለንና በመዋቅር በኩል ፈጻሚ ናችሁ እናንተ አስፈጻሚም ናችሁ ማድረግ ትችላላችሁ ማዘዝ በየሀገረ ስብከታችሁ ምህላ ጾም ጸሎት እንዲታያዝ ንሳ እንዲገባ ምእመኑን ማዘዝ ትችላላችሁ መገዘት ትችላላችሁ በሀገረ ስብከታችሁ እንትና ጋር የደረሰው ሱናሚ እኔ ጋር አይደርሳም አይባልም እና ስሙት እስኪ የብፁዕ አቡነ አብንም ንግግርና በሱ ጉዳይ በደንብ እንነጋገራለን የኔን እይታ አሳያችኋል በየጉሬው ተደብቀው አንዳንዶቹ ፖለቲካውና ክርስትናው ተሳክሮባቸው እኛ ሄደን እንድንሞትላቸው እኛ ሄደን እንድንናገር እኛ በየአደባባዩ እንድንሆን ብዙ ይሉናል ኑና አብረን እንሂድ ወንድ እኔ ፊት ለፊት እመራለሁ የትኛውም ቦታ ወንድ ይሆን ከየትኛውም ቦታ ያለ ወሬውን ተወውና ና ባሻጋሪ መወንጨፉን ተወውና ና ሰማለሁ አንዳንዱ ጸርቅ ባይ ይነግሩኛል አባ አብርሃም ምናምን ወደድክም ጠላህም አባ አብርሃም ያለው አገሩ ላይ ነው ቢናገርም አገሩ ላይ ነው ለዛውም በሚፈለገው ፊት ነው እንዳንተ ተደብቄ አላወራም ተሸሽጌም አላወራም ደሞም አልሸሽም በቅ እያለ አንዳንድ ጊዜ እንዲህ ይላል በቅ እያልኩ እላለሁ ነገም ዛሬም ስላንተም ንገረኝ ካልክ ነግርሃለሁ ስለማይጠቅም ነው ክርስትና እሰጥ አገባ ስላልሆነ ነው ክርስትና ከባት ያበሳነትን እንጂ የወንድምን ኃጢያት ማውረዱ መዘልዘሉ ጥላቻ ስለማይመክረን ነው ስለዚህ ክርስትና ከሆነ ክርስትና ነው የሰማይታቱ ሞት ያሳዘነ የሰማይታቱ ግፍ መቀበል ያሳዘነ ያስጨነቀ ናና በኔ መሪነት ከተፈለገው ቦታ ሄደን እኛም ሰማይትነት አይለፈን ብለን የመጨረሻውን ጽዋ ተቀዳጅተን እንሂድ ወሬ ነው ትርጉምም የለውም ደግሞ እያንዳንዱ በራሱ ሀገረ ስብከት ነው ኃላፊነቱን የሚወጣው አንድ ሰው እንደኛ የሚባለው ኃላፊነቱን ዘነጋ የሚባለው ሞት ፈርቶ ሸሽቶ ሀገረ ስብከቱን ጥሎ ሲሄድ ብቻ ነው ወደ አንተ ወዳለበት በመጣ ኑሮ ባልከይ ደስ ይለኛል ሳልሄድ ልሄድ ነው ይላል ሊመጣ ነው ይላል ዝም ብሎ ወሬው ሁሉ ግራ የገባው ነው እኔስ እድሉ ቢቀናኝ እንደነ ቅዱስ ጊዮርጊስ እንደሁለቱ እንደ እህቴ በአንድ ቀን ሄዳ በተመስጦ ዝማሬ መላእክትን ሰምታ የመነኮሳያቱን ድምጽ ሰምታ ያንን ተርጉማ አስተርጉማ አመስጥሮ የነገራትን ሰምታ ከሞቀው ቤቷ ይቅርብኝ ብላ ከገዢው አባቷ ይቅርብኝ ብላ ሞትን መርጣ እንደሞተችው ባደረገልን እውነታው ይሄን እና ይሄንን መናገር ፈልጌ አይደለም መይመናን ብዙ መይመናን ጨዋታውን ያደሩታል አንዳንዶች የዋሃን ያ ገበያ ነው ገበያውን አድሩለት እንጀራ ይብላ በምን ይብላኛን ካላማኛን ካላዋር ወሬ ስራ እስከሆነ ድረስ ያግኙ በዚህኛ ችግር የለብንም ግን የብዙ ክርስቲያኖች ልብ ደግሞ መሰበር የለበት የብዙ ክርስቲያኖች ልብ ደግሞ መሸራረፍ የለበት ስለዚህ አባቶቻችን መከራ መቀበልና የመረጡት ከማን ጋር በዘመን ብዛት እርጅና ተጫጭኖት በሰው ማጣት መቅደሱ ለፈረሰው ጣጃ አቦአቡ የገብረ መንፈስ ቅዱስ ማን ነው ቀድሞ የሚደርሰው ምድሩ ለምለም ሀገሩ የጀግና ጦርነት ፈተነው እንጂ የማያውቅ ልመና ዛሬ ግን አዛውንቶቹ ጉልበት ከርቷቸው ወጣቶቹ ግራ ገብቷቸው የአቡዬ ቤተ መቅደስ ሊፈርስ ተቃርቧልና ስለ አቡዬ ብላችሁ የጻድቁን ቤተ መቅደስ እንገንባ
ብፁዕ አቡነ አብርሃምን ኑ ዝመቱ ያላቸው ሰው ማን ነው? ብፁዓን አባቶቻችን ዝመቱ ያላቸው ማን ነው? ሂዱ የሰማዕታት ስፍራና ሂዱና ተዋጉ ያላቸው ማን ነው? እሳቸው በአገሬ ተቀምጬ ያሉት በአገሩ ያልተቀመጠና የሚናገራቸው ሆነ ብሎ አባቶቻችን የሚያስቀይሙ ተናጋሪዎች አሉ ማለት። ብፁዓን አባቶቻችን እነሱን ለመናገር ሲሉ አንድ ነገር ተናግረዋል። ተጠያቂነቴ በአገረ ስብከት ነው አሉ። አሁን ጉዳዩ አጀንዳው የተከፈተው ቅዱስ ሲኖዶስ ውስጥ ያለው ፖለቲካ ነው ማለት ነው። የመመኑ ጥያቄ እስከዛሬ የምናውቀው የአደባባይ ጥያቄ፣ እስከዛሬ ያለው የንጹሃን ጥያቄ፣ እስከዛሬ ብፁዕ አቡነ አብርሃም በአደባባይ የቤተ ክህነት ስራ አስኪያጅ ሆነው በሚመሩበት ወቅት የነበረው ጥያቄ ኦርቶዶክሳዊነት በኦርቶዶክሳዊነታቸው አይገደሉ ነው። እሳቸውም ያን ጊዜ ይህንን መረጃ ያንጸባርቁ ነበር። ልክ ነው። በወቅቱ እሳቸው ስልጣነ ክህነቱ ላይ ማለት ደግሞ የሥራ አስኪያጅ ስፍራው ላይ በነበሩና ብፁዕ አቡነ ጴጥሮስም የጸሐፊነት ስፍራ ላይ በነበሩ ሰዓት ላይ ለመመኑ እንደ አባት መሪ እንደ ሰማዕት ከፊት ቆመው አሳይተውናል። እየተናገሩም መርተውናል። እና አሁን የአንድ ሀገረ ስብከቱን ሊቀ ጳጳስ ተነስቶ አርሲ ላይ ሄዳችሁ ቆማችሁ አሳዩኝ ያላቸው ማን ነው? ከጳጳሳት ጋር እሰጥ ገባ የሚገባውስ እንዴት ነው ድፍረቱ? አዎ የጳጳሳት ኃጢአት ይነገራል እንዴ? እንኳን የጳጳስ የወንድም የጓደኛም ኃጢአት አይነገርም እኮ። ጳጳሳት ስራችሁን አልተወጣችሁም ብሎ መውቀስ ግን ኃጢአት መናገር አይደለም። የሥራ ኃላፊነታችሁን ተወጡ ተብሎ መናገር ነው። በሥራ ኃላፊነታቸው አንድ ጳጳስ ለሀገረ ስብከቱ ብቻ ሳይሆን በዓለም ለሚገኝ ክርስቲያን ሁሉ አባት ነው። ቀደም ነግሬያችኋለሁ። እኔ አዲስ አበባ ምኖር ነኝና አዲስ አበባ ሀገረ ስብከት ሊቀ ጳጳስ ብፁዕ አቡነ ሕርያቆስ ናቸው። ስለዚህ ከአቡነ ሕርያቆስ ውጭ ያሉት አባት የኔ አባት አይደሉም ማለት አልችልም። እንደዛ ከሆነማ የቅዱስ ሲኖዶስ አባል መሆን የለባቸው። ሁሉም የራሱ ገዢ ጳጳስ ያስፈልገዋል። ገዢ ጳጳስ የመጨረሻው ሲኖዶስ አንድ ጳጳስ ሊሆን ይገባል። እዚህ ንግግር ውስጥ ያየሁት ብፁዕ አቡነ አብርሃምን ደጋግመው የሚያጠቁ በሃይማኖት ስር የተጠሉ ፖለቲከኞች እንዳሉ ይታየኛል። የሃይማኖት ካባ የደረቡ ፖለቲከኞች ብፁዕ አቡነ አብርሃምን ለማጥቃት ዛሬም ከአዲስ አበባ ተቀምጠው ከነበረበት ስራ አስኪያጅ ስፍራ ላይ ሄደው ባህር ዳር ገብተው አሁንም እያጠቋቸው ነው። ስለዚህ አባቶቻችንን በሃይማኖት ስም የምትታጠቁ ምዕመናን መሳይ ሰዎችና ፖለቲከኞች እባካችሁ ረፉ። እንኳን አይደለም ብፁዕ አቡነ አብርሃምን ቀርቶ ብፁዕ አቡነ ያሬድ ጋር ራሱ ጥያቄያችን የሚመለሰው አሁን አይደለም ባይነ ነገር በዘመኑ ነው የሚሰማው። ብፁዕ አቡነ ያሬድ ራሱ ወቅሰናቸዋል ደጋግመን። እሳቸው ጮህ መውጣት አለባቸው። እሳቸው መናገር አለባቸው። አዎ እስኪ አንድ ነገር ብፁዕ ሊቃነ ጳጳሳትን ጠይቃችሁ። ብፁዕ አቡነ ማርቆስ አንዴ ሲናገሩ የሰማዋቸው 80 ያህል ሊቃነ ጳጳሳት አሉ ብለውናል። አዎ አላችሁ፣ በአካልም አይቻናቸዋል። ዳውሮ ላይ የሀገረ ስብከት መንበር ሲመረቃየን ዳውሮ ላይ ማለት ነው። ከአርሲ ተሻግሮ ማለት ነው። ስንት ሊቀ ጳጳስ ተገኘ? 9 8 10 አርሲ ላይ እንኳን ሊቀ ጳጳስ የሀገረ ስብከቱ ሊቀ ጳጳስም አልተገኘም። የሐዘን ቦታ የሚገኝ ጳጳሳት ተናላው። ነገር ግን ያኛውን ሀገረ ስብከት ሊቀ ጳጳስ ሳይመራ በሌላ ሀገረ ስብከት ሊቀ ጳጳስ የመገኘት ስልጣን እንደሌለው እኮ ቃል አዋዲው ያዛል። ለምሳሌ የአዲስ አበባ ሀገረ ስብከት ሊቀ ጳጳስ ሳይፈቅድ የሌላ ሀገረ ስብከት ሊቀ ጳጳስ መጥቶ የትኛውም ደብር ላይ የመገኘት ስልጣን የለውም። ሊቀ ጳጳሱ የማወቅ ስልጣን አላቸው። አርሲ ላይ
ብፁዕ አቡነ ያሬድ ሳይፈቅዱ ማንም ሀገረ ስብከት ሊቀ ጳጳስ የመሄድ ስልጣን የለውም። ይሄ የቃል አዋዲው ትእዛዝ ነው፣ ህጉ ነው የሚያዝ። አሁን የታየኝ ፖለቲካውና ማህበራዊ ሚዲያው ተጣምሮ አቡነ አብርሃም ላይ ውጊያ ተከፍቷል። እንደ መዋቅር እንደ ቅዱስ ሲኖዶስ እንደ ሀገረ ስብከት መምራትም መጠየቅም ያለባቸው ብፁዕ አቡነ ማትያስ ናቸው። አሁን ማማ ላይ ናቸው። ብፁዕ አቡነ ዲዮስቆሮስን የሚናገራል የለም። ብፁዕ አቡነ ሳዊሮስን የሚናገራል የለም። ለምን? አሁን በስልጣንም በመምራትም ሲኖዶስን በመምራት ቋሚ ሲኖዶስን በመምራት እነዚህ አካላት የበላይ አባት ናቸው። ከነዚህ ሶስቱ አባቶች ውጪ ሌሎቹ አባቶች በየሀገረ ስብከታቸው ነው የሚጠየቁት። እኛ እየጠየቅን ያለ ነው በየሀገረ ስብከታችሁ ምህላ አሲዙልን አውጁልን እናልቅስ እንድማ እናንተ ስታውጁና ሚዲያ ሲያውጀው አንድ ተራ እንደኔ አይነቱ ኃጢያተኛ መመን ሲያውጀው ይለያል ነው ጥያቄው። ከዛ ውጪ የጠየቃቸዋል እንዴ? ከዛ ውጪ የጠየቃቸው ማለት ፖለቲከኛው ማለት በሃይማኖት ካባ የተከለለው ፖለቲከኛው ማለት እዚህ ሀገር የተገደለው አሁን ኦሮሚያ ክልል ከሆነ አማራ ነው የተገደለው ብሎ የሚተርክ አማራ ክልል ሲገደል ኦሮሞ ነው ብሎ የሚተርክ ትግራይ ሲገደል ደቡብ ነው የተገደለው ብሎ የሚተርክ ደቡብ ሲገደል ትግራይ ነው ብሎ የሚተርክ ፖለቲከኛ ነው በሃይማኖት ካባ ብፁዓን አባቶቻችን የሚናገረው። እኛ እነዚህ ነው ማንፈልገው። በዚህ ካባ ተከለላችሁ አትምጡብን፣ አትሸፈኑብን። አዎ አባቶቻችን መጠየቅ አለባችሁ። አዎ አባቶቻችን ምህላ ማዘዝ አለባችሁ። አዎ አባቶቻችን ያለንበት የመከራ ዘመን የሰማዕታት ዘመን መሆኑን አውቃችኋል። አንዳችሁም ምህላ አላዘዛችሁ፣ አንዳችሁም ጸሎት አላሳዛችሁ። ትክክላው መጠየቅ አለበት። በዚህ አባቶች መጠየቅ አለባችሁ። በዚህ መውቀስ እንችላለን፣ ኃጢያት አይደለም እንናገር። ነገር ግን በእኛ ፊት ለፊት በአደባባይ በመንጠይቀውና እውነት በሚጠይቀው ምዕመን ፊት የፖለቲካ ካባ የለበሱ እንደሚመጡ እናንተም ታውቃላችሁ። ስለዚህ መልሳችሁ ለፖለቲከኞች ሳይሆን ለዚህ ለሰፊው ምዕመን መሆን አለበት። መልሳችሁ ለፖለቲከኞች አይደለም። እኛ ምዕመኖች አለን፣ ተራ ምዕመኖች፣ ኃጢያተኛ ምዕመኖች፣ በየቀኑ በኃጢያት የምንወድቅ በአንደበታችን እየሳትን ለምናጠፋ ለኛ ለኃጢያተኞቹ ነው ምላሽ ሊሰጥ የሚገባው። ለኛ ለደካሞቹ ነው ብርታት የሚያስፈልገው። ይሄ ልጅ ላሳያችሁ፣ ወጣቱን ጳጳስ ላሳያችሁ። የሚያበረታን ምን ፈልገው እንደዚህ ነው። ምንም አያመጣም። እንደፈለኩን እጅ ላይ ታሰረልን ገመድ አውጣው፣ ፍርሃትን አቁመው። እኛ ኦርቶዶክስ ነን፣ የክርስቶስ ልጆች ማለት ነው። ሰማይ የክርስቶስ ልጆች ነን እኛ፣ የድንግል ማርያም ልጆች። ምንም ስልጣን የላቸውም። በእኛ አንጀታቸው እስከሚደበን ድረስ ነው የሚቀኑ። ጋይስ የምሬን ነው የምላችሁ። እንበቀሏቸዋለን ደግሞ። እግዚአብሔር የበቀል አምላክ ነው፣ አይተዋቸውም። እግዚአብሔር ይበቀላል። እኛ የያዝነው አምላክ የበቀል አምላክ ነው። በቀሉን የሚበቀለው እግዚአብሔር ነው ብለን ወድቀን ሰግደን አልቅሰን ስለ ንጹሃን ደም ሞት ልናለቅስ ነው የኛ ጥያቄ። ሌላ አልተጠየቀም። ሌላ የጠየቃችሁ ካላችሁ ለእናንተ ምላሽ ሰጥተዋል። በቅዱስ ሲኖዶስ ስር ለሚደረገው የፖለቲካ ሽኩቻ ብፁዕ አቡነ አብርሃም ምላሽ ሰጥተዋቸዋል። በተረፈ ግን አሁን ያለንበት ወቅት የያዘን ወቅት ነው። አባቶቻችንን ተውልን። ብፁዕ አቡነ ያሬድንም ጊዜው ሲደርስ መናገር የሚችሉበት ቀን ሲመጣ እንሰማቸዋለን። አሁን እንዳለው ዘመቻ ብዙ አይደለም። ስለነ ብፁዕ አቡነ ኤልሳ ነግሬያችኋለሁ አይደል? 2 የሊቀ ጳጳስ ሹመት ማዕረግ ያገኙ በጥር 14ቱም የተሾሙ በአቡነ ሳዊሮስ አሁንም ተሾሙ ያሉ የዛው የአርሲ አካባቢ ተወላጅ በመሆናቸው እንኳን ያልተናገሩ ጳጳሶች አሉ። እዛው የአርሲን ተወላጅ ጳጳስ ያልተናገረን እዛው የአካባቢው ነዋሪ ነበሩ። ከዛው ያደጉን ያልተናገረን ብፁዕ አቡነ አብርሃምን አሻግረን የምናገረው ለምንድን ነው? ከዚህ በላይ ከሄድን ፖለቲካዊ ነው የሚሆነው። እንዝለለው። ይሄን ፕሮግራም አይታችሁታል? ግን ይሄን ፕሮግራም ስነ ውበት የሚለውን ኢቢኤስ ላይ ወላሪፍ ቆንጆ ነሽ፣ ለነገሩ ድሮም ቆንጆ ነሽ። ከኔ ጋር ከገጠምሽ ሁሉ ነገር ይጎደልሽ። አመሰግናለሁ። በጣም ማሰቡን ነገር ነው ቀርማችሁ አደረጋችሁልኝ። ህልሜ ነበር የሆነውን ነገር እንግዲህ
እኔ ደግሞ እንደዚህ ያረኳት ያጎሳቆልኩት እንጂ ከዚህ ባሰ ቆንጆዬ ነበረች ስላልቻልኩ አንድ ቀን ይቀየራል በማለት እስከዛ ደግሞ እግዚአብሔር ያውቃል ወድሻለሁ ታውቂያለሽ በረከቴ ነሽ ከማንም እድለኛ ባል ነው ያለሽ እህቴ እኔ ይሄንን ቪዲዮ ወደኛ ቤት አመጣሁት እንዲህ አይነት ነገር ላላችሁ ፕሮግራሞች በራሳችን እይታ ደግሞ እናያለን እኔ የማየው በዛ ነው ይህችታችን መንገር ላይ ቡናና ሻይ የምትቸረችር ነች የስነ ውበት ፕሮግራም አዘጋጁ ልጅ አገኛት ይዟት ሄደ የተጨማሪ ሜካፕ አይነት ነገር ውበት ጨምረው ትልቅ ሬስቶራንት ውስጥ ጋበዟት ባልየውን ልጁን ይዘን እንዲመጣጣሩት ጋበዙት መጣ ሲያት አዎ እኔ ነኝ ያጎሳቆልኳት አለ እኔ ይሄን ልክ እንደዚህ ማየው እንግዲህ የተሻለ ነገር ያድላችሁ ለናንተ እኔ እቺን ነገር ቤተክርስቲያን ላይ አምጥቻ ያየዋት አሁን ያለችው ነው ቤተክርስቲያን ገጽታ ያበላሽናት እኛ ነን እንዲ መከራው እንድታይ ያደረግነው እኛ ነን ቤተክርስቲያን አትበላሽ እኛ ነን እንዲ እንድትጎሳቆል ያደረግናት መመኑ እንዲጎሳቆል ያደረግነው እኛ ነን የሚል አባት ፈልጋለሁ መከራውን ያየው መመኑ በእኛ ነው ብሎ ስለ መመኑ ከፊት የሚቆም አባት እንፈልጋለን ከካናዳ መተው ጅጅጋ የገቡትን አባት ታስታውሷቸው አላችሁ አይደል ጅጅጋ ገብተው ከመመኑ ፊት ቆመው እሳት አታቃጥሉም ቤተክርስቲያንን አትነኩም ያሉትን ብፁዕ አቡነ መቃሪዎስን ታስታውሷቸው አላችሁ አይደል አሁን ከግሸን ሲመጡ መንገድ አላሳልፍ ሲሉ ሽፍቶች ከፊት ሄደው መመኑን ከመምታታችሁ በፊት እኔን ገርላችሁ ነው የምትነኩት ብለው መንገድ ሲያስከፍቱ አይታችሁ ታውቃላችሁ አይደል እንደዛ አይነት አባት እንፈልጋለን የተግባር አባት በያው ደመረቱ ከሚነግሩን አባቶች በላይ በተግባር የሚነግሩን አባቶች እንፈልጋለን የጠየቅናችሁ ይሄንን ነው የዚህ መመን መስጎሳቆል የዚች ቤተክርስቲያን ሁሉ መደፈር አባቶቻችን የኛም ድርሻ ነው እንድትሉን እንፈልጋለን መመኑ ማልፍ ድርሻ አለው መመኑ ማልፍ ኃጢአተኛ ነው መመኑማ የኃጢአት የተዳደፈን ጨምላቆች ነው አዎ ስንት ኃጢአት አለብን ሂዱ መጠጥ ቤት ጧት በመዝሙር ማታ በዳንኪራ የሚጨፍረው ማን ነው አንገቱ ላይ ክር ያሰረው ኦርቶዶክስ ነኝ የሚለው ክርስቲያን አይደለም እንዴ ሂዱ መጠጥ ቤት ሂዱ የበዓል ዋዜማ ጨፈራ ቤቶች ግቡ እናንተ እየጠራችሁ ቪዲዮ የምታሰሯቸው ቲክቶከሮች አሉን የተሰበሰቡት ገቢ ለማሰባሰብ ከዛ ከመጠጥ ቤት ጠርታችሁ አሉን የምታሰሯቸው ስለመመኖቻችሁ ማይገዳችሁ ለምንድን ነው ይሄንን ምን ጠይቀው ለብፁዕ አቡነ አምራም ንግግር ምላሽ አይደለም ሌሎች አባቶቻችን ነው ምን ጠይቀው ለመመኖቻችሁ ለቤተክርስቲያን የሚገዳችሁ አስተዳዳሪ እንድትሆኑ እንፈልጋለን ቤተክርስቲያን ያቃታት በልኳ የተቀመጠ አባት አታለች በልኳ የሚናገርላት በልኳ የሚቆምላት በልኳ ከመመን ፊት ሄዶ የሚገደልላት አባት ትፈልጋለች አዎ መመንማ እናንተ ልሙትልህ አላችሁ ባትሉት እንኳን እሱኮ በየሰፈሩ እየታረደ ነው እሱኮ በየሰፈሩ እየተወጋ ነው አርሲ ብቻ ነው እንዲተወጋው ትግራይ ላይ የሞተው መመናን አይደለም አማራ ክልል ላይ የሞተው መመናን አይደለም እንዴ ወለጋ ላይ የሞተው መመናን አይደል እንዴ ቤኒሻንጉል ላይ የሞተው መመናን አይደል እንዴ ከሰሜን እስከ ደቡብ ከምስራቅ እስከ ምዕራብ መመኑ እኮ ሞቷል ማን ነው የቆመለት አባት ማን ነው ወረፉ ያለው አባት ንገሩን እስኪ ንገሩን አባት ካለን ንገሩን በተግባር የቆመ አባት ካለን አዎ ብዙ አባቶች በጣም በጽታና ባረሙ እንዳላችሁ አቃል እንደ ህዝብ ደግሞ ምናረጋውን ተመልከቱ ይሄን እንደ ህዝብ ሁላችሁም ሼር ኮፒ ሊንክ አድርጉት ይሄን ሼር ኮፒ ሊንክ ሁሉም ሰው ማየት መቻል አለበት እንግዲህ እቺ የ12 አመት ህፃን ልጅ ነች እዩት በቢላ ነው እንግዲህ አግለው በቢላ ፊቷን ሰው የሰው ፍጡር እንደዚህ ያደርግም እውነት ለመናገር በዚህ ልክ ከሰውነት ወጥቶ እየተደበደበ ነው ያለው አሁን 24 ኮንዶሚኒየም ጋር እቺ ምታያት ምስኪን ህፃን የቤት ሰራተኛ ነች እንዲያርገው እንግዲህ በቢላ በትኩስ ቢላ ነው እንደዚህ ፊቷን የፈጇት ማን ርብቃ
ስንት ዓመትሽ ነው? 13 ነው። እስኪ እጅሽ አዩ ምን የምታዩት እንግዲህ ኢትዮጵያውያንና ትውልደ ኢትዮጵያውያን እርሱልን በስተመጨረሻ ባደረግነው ቅርብር ወንጀለኛዋን ለህግ አካል አሳልፈን ሰጠናል። በፖሊስ ቁጥጥር ስር ውስጥ ውላለች። ከኮንዶሚኒየም እየወረደች ነው። ወንጀለኛዋ ይችን ትመስላለች። ነፍሰ ጡር ሴት ከባሏ ጋር ቁጭ ብላ የ13 ዓመት ህፃን እጇን በቢላ እየጠበሰቻት ጎኗን በዱላ ደብድባት መከራዋና ስቃዋን እያየች ፊቷ በቢላ ተተልትሎ በጋለ ቢላ በዚህ ነው ተሰብስበን ያለነው። ምእመኑ እንደዚህ ነው እና ለዚህች ሀገር አባቶች ብቻ ጮሁ ምንለው እንደዛ አይነት ምእመን ተሰብስበን ጨካኛዋ ሴት እቺ ነች። ፖሊስ ያሰራት እቺ ነው። ማህበራዊ ሚዲያ ላይ ተዘዋወረ ያለችው እቺ ነች። ዛሬ ጧት የወጣው መረጃ ይቺ ሴት ከባሏ ጭምር ነው የታሰረችው። መገናኛ ጨሬ ነው ጨፌ የሚባል ፖሊስ ጣቢያ ውስጥ ታስራለች። እየወጣ እንዳለው መረጃ ባለቤቷ 20 ዓመት ውጪ ኖሮ የመጣ ነው። የ13 ልጅ ዓመት መታለች ሰራተኝነት። የ13 ልጅ ዓመት ለቤት ሰራተኝነት መቅጠር ራሱ ወንጀል ነው። አንድ ወንጀል። በቢላ የጠበሳች ሴት ደግሞ ነፍሰ ጡር ነች። እነዚህ ኢትዮጵያ ውስጥ ሲኖሩ በርግጥ ሃይማኖት አላቸው። የትኛው ማምነት ተከታይ ይሆናል። አንገቷ ላይ ክርል ስለሌለ ኦርቶዶክስ አይደለችም ልትሉኝ ነው? በምን እምነት ተከታይ ትሆን አይመለከተንም። እንደ ሰው ግን ሰዋዊነት የገዛ ልጃችሁን በቢላ የምትጠብስባችሁ ሴት አለቃ አላት። ይቺ ሴት ከወላይታ ነው የመጣችው። ህፃኗ ልጅ የ13 ዓመት ትግስት የምትባለው ህፃን አሁን ወደ ማቆያ ገብታለች ዛሬ ጠዋት። ማቆያ ማለት ፖሊስ ጣቢያ ሳይሆን የልጆች ማሳደጊያ ማረፊያ ውስጥ አስገብታታል መንግስት። እና አርሲ ላይ በቢላ ታረደ፣ በገጀራ ተገደለ፣ ወለጋ ላይ ተገደለ፣ አማራ ክልል ላይ ሞተ፣ ትግራይ ክልል ላይ ተገደለ፣ እንትና ተጨፈጨፈ፣ ሰው በዘይት ጠበስን፣ ሰውን በእሳት ውስጥ ጠበስን፣ መሳሪያ ወታደር የታጠቀ የለበሰ ሰው አቃጠለ ብለን ከምንሟገት እኛ የምንወልዳቸውና የምናሳድጋቸው ልጆች በቢላ ጠብሰው የሚገሉ ናቸው። እኛ ጠብሰን ነው የምንወልደው ሰው። ትውልዳችን እዚህ ላይ ነው ያለው። እየሞትን ሀገራችን ሰላም እንድትሆን እንፈልጋለን። እየገደልን ሌላው ሰው እንዳይገል እንጮሃለን። መጀመሪያ ማቆም ያለብን እኛ ነን። ገዳይነትን ማቆም ያለብን እኛ ነን። ስለዚህ የራሳችንን ድርሻ እንደመመን መወጣት አለብን። ሰው ሲበደል ስናይ በቃ ልንል ይገባል። ተው ልንል ይገባል። ይቺ ሴት የምትወልዳትን ልጅ እዚህ ላችኋል። ከቅርብ ዓመታት በፊት አዲስ ሰፈር አካባቢ ነው የስንት ዓመት ልጅ ጠልፋ ይዛ ሄዳ ሰላሌ ጫካ ውስጥ የተገኘችው ሴት፣ አንዷ ደግሞ ቤት ውስጥ ሁለት ልጆቿን በቢላ ያረደችው ሴት ታስታውሳላችሁ አይደል? ሰራተኝነት ተቀጥራ ያለብን ጭካኔ አይብስም? አይከፋም? እኛ ያለብን ነገር አይብስም? ከብዙ ነገር አንፃር አይብስም? እና ፍትህ በሁሉም ዘንድ ነው የሚጠየቀው። መንግስትንም ፍትህ እንላለን፣ ብፁዓን አባቶቻችን ፍትህ እንላለን፣ የመካነ ኢየሱስን ፍትህ እንላለን፣ መሰረተ ክርስቶስን ፍትህ እንላለን፣ የእስልምና ምክር ቤትን ፍትህ እንላለን። እኛ ህዝቡ ጋርም ፍትህ መባል አለበት። ህግ ልናከብር ይገባል። የሃይማኖትም ህግ የመንግስትንም ህግ ልናከብር ይገባል። በሃይማኖት ህግ ይችን ህፃን መበደል ወንጀል ነው፣ ኃጢአት ነው። እኛ በኃጢአት እየፈጸምን ንጹህ ልጅ ልንወልድ እንፈልጋለን። በኃጢአት ከእባብ እንቁላል እርግብ መጠበቅ አይቻልም። ብፁዓን አባቶቻችን እኛ የምንጠይቀው እርግብ ናችሁ ብለን ነው የምናምነው። ከእርግብ እንቁላል እርግብ ይወጣል ብለን ነው የምናስበው። ከእርግብ እንቁላል መርዝ የሚተፋ እባብ እንዲወጣ አንፈልግም። እየጠየቅን ያለነው ቤተክርስቲያናችን ቅድስት ናት። ቤተክርስቲያናችን እኛ ደግሞ ምእመኖቿ ቅዱሳን እንድንሆን
እርዱን በጋራ ምህላ አውጁልን ነው ጥያቄያችን አርሲ ብቻ አይደለም የሞት ነው በገዛ ቤቶቻችን ራሳችንን ገለናል አርሲ ብቻ አይደለም የሚሞተው ይሄው አዲስ አበባ መገናኛ ላይ መኮ እያየን ነው የጋለ ቢራ ከሰላ ያርገበገቡ ህፃን ልጅ የሚተኩሱ እናቶች ነፍሰ ጡር እናቶች እንኳን የምታወሩትን የምትናገሩትን ጠብቁ እንላለን እኮ እናቶች ነፍሰ ጡር ስትሆኑ ባልየው ነው ዘመዶቼን አውቃቸዋለሁ በቢላ ጠበሻት ሲያንሳት ነው ይያለ ሲያስጠብሳት የነበረው አሉ አያሉ ባልታ ማህበራዊ ሚዲያ ላይ ያለው ባልታ እኛ መረጃውን መንግስት ከሚያወጣው መረጃ ጋር እንጠብቃለን አጠቃላይ ያለው መረጃ የተደረሰው የማህበራዊ ሚዲያ ላይ የተለቀቀው መረጃ ግን ዘግናኝ ግፍ ነው አርሲ አዲስ አበባ ውስጥ አመጣ ነው ሌላ ቦታ ላይ ነው ይቅር ይበለን የዛሬ ቆይታ ይሄን ይመስላል ከክፉ ነገር እንድንርቅ ነው መጠይቃችሁ አራያ መካሻ ነበር ፕሮግራሙን አዘጋጅ ያቀርብኩላችሁ የምትከታተሉት ቃል ቀርን ሚዲያ ነው ታዲያ ሰብስክራይብ ላይክ እንድ ሼር እንድታደርጉና መረጃውን ለብዙሃን ኢትዮጵያውያን እንዲደርስ እንድታጋሩልኝ ጋብዛችኋለሁ ሰናይ አምላክ እስራኤል ክበርልን ዘላለም ፍቅር የወደድከኝ ክንድ ዘወትር የጥቅምት ስንብት የወራ ህዳር መዓዛ ዘመነ ጽጌ ሁለቱን አያይዛ መስከረምን ሸኘናት የሙታንሳ አባቶችን አደራን አስይዛ የተዋህዶ ልጆች በሚቆጠር ዕድሜ የማይቆጠር በረከት ስጡት ይሰጣችኋል ሲሰጥ ለማያልቅበት ልጆቻችን በአቶቻችንን ጨርሱ የሚለውን የሙታንሳ ገዳም አባቶቻችንን ድምፃቸውን አትርሱ የመናንያኑ ተማጽኖ ዛሬም ይሰማል እናም ዘንድሮ ገዳማውያኑ ክረምቱን በጎርፍ ሳይወሰዱ በወጨፎ ሳይመቱ እንዲያልፉ በአታቸውን እንገንባ ዘላለም ፍቅር የወደድከኝ ለድካማችሁ ረፍትን የምትናፍቁ ለህመማችሁ መድኃኒት ፍለጋ የምትባዝኑ ተፈውሳችሁ ለመመለስ ወደ አንጎለላ ጽራሪያም ሰሚነሽ ኪዳነ ምሕረት ኑ በፈዋሽ ጸበሏ ተጠምቀን በእምነት በረከቷ ተሞልተን ደግሞ እንደ መላእክቱ በዝማሬ በምስጋና ደጇን ተሳልመን እንመለሳለን ስለ ጉዞ በፍጹም እንዳታስቡ ዘወትር ቅዳሜና እሁድ ከሌሊቱ 11 ሰዓት ጀምሮ መገናኛ ደራርቱ ህንጻ ፊት ለፊት ወስዶ የሚመልስ በርካታ ባሶችን አቁመን እንጠብቆታለን ለበለጠ መረጃ ከታች ባሉት የገዳሙ የጉዞ ስልክ ቁጥሮች ይደውሉ መባ ስጦታችሁን ለመላክ ደግሞ የገዳሙን የባንክ አካውንቶች ይጠቀሙ በዘመን ብዛት እርጅና ተጫጭኖት በሰው ማጣት መቅደሱ ለፈረሰው ጣጃ አቦአቡ የገብረ መንፈስ ቅዱስ ማን ነው ቀድሞ የሚደርሰው ምድሩ ለምለም ሀገሩ የጀግና ጦርነት ፈተነው እንጂ የማያውቅ ልመና ዛሬ ግን አዛውንቶቹ ጉልበት ከርቷቸው ወጣቶቹ ግራ ገብቷቸው የአቡዬ ቤተ መቅደስ ሊፈርስ ተቃርቧልና ስለ አቡዬ ብላችሁ የጻድቁን ቤተ መቅደስ እንገንባ